ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የኔ የብርቱካን ፋይፊቱ ቻናል ፋሚሊ ሰላም ሰላም ብያለሁ። በሀገር ውስጥ በሀገር ውጭም ያላችሁ ሰላማችሁ በዝት ይበልልኝ የኔ ውድ ተመልካቾች ማለት ነው። እና ሁላችሁንም ስለመሰጡኝ አስተያየት ስለመሰጡኝ አስተሳሰብ ከልብ አድርጌ ነው የማመሰግነው የኔ ውድ ፋሚሊዎች ማለት ነው። ያው እንግዲህ ሰሞኑን ቪዲዮ አልሰራሁላችሁም፣ ያው የረባ ቪዲዮ አልሰራሁላችሁም እና ይቅርታ እና እንዴት ናችሁ? በተረፈ ሰላም ናችሁ? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። እንግዲህ ብዙዎቻችሁ እየጠየቃችሁኝ ነው ወለድሽ የምትሉኝ፣ ኧረ ገና ነኝ አልወለድኩም ገና ነኝ ጋይስ ያልወለድኩም ማለት ነው። እንደገና ደግሞ ዛሬ እንግዲህ አቡነ ገብረ መንፈስ ቅዱስ ናቸው። እንግዲህ አቡነ ገብረ መንፈስ ቅዱስ ከዛሬ እኔ የራሳቸው አመታዊ በዓል ይመስለኝ ነበር። ይሄው እድሜ ተልጅነት እስከ እውቀት እስከ 30 ምናምን አመት እስከሚደርሰኝ ድረስ የሚመስለኝ አቡነ ገብረ መንፈስ ቅዱስ የሐምሌ አቦ አመታዊ በዓላቸው ነበር የሚመስለኝና ስለሱም ቲክቶክ ላይ የሚያስተምር ወንድማችን አለ የተዋህዶ እምነት ተከታይ በጣም ነው እያንዳንዱ ቀናት የእያንዳንዱ ሰንበት ቀናት የሚያስተምረውና ተሱ ያየሁትና የሰማሁትን አስረዳችኋለሁ እንደኔ ያላወቃችሁ ካላችሁ ማለት ነው። ያኔ መጀመሪያው ግን ላይክ አድርጉ። ላይክ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ጥያቄ ካላችሁ ጥያቄያችሁን ኮሜንት ላይ አስቀምጡልኝ እና አመሰግናለሁ ቤተሰቦቼ። ያው ሰዓቱ ሄደት ቢልም እያመሻሸሁ ነው የምለቀው፣ ምክንያቱም ያው ይሄን ነው ባላላችሁም ጨብሼ እየዋልኩ ነው። ጨብሼ ማለታችሁ ያኔ አላ ጨብሼ እየዋልኩ ነው አሁን አምሽቼ የምለቅላችሁ ማለት ነው። ጨብሼ ማለት ያው እየደካከመኝ ምናምን ነገር ማለት ነው። ይሄ ሌላ አይደለም ጨብሰው ማለት ነው። እና ያው እንግዲህ ፈጣሪም አድሰንሴ እንዲመለስልኝ ጸሎት አድርጉልኝ ማለት ነው። ያው በጣም የደከምኩበት ዩቲዩብ ቻናሌ ነው። እኔም ተስፋ ቆረኩም። እንግዲህ አሁን 2ኛ ወሩ ነው። 90 ቀን እስከሚሆን ድረስ እንጠብቃለን ቤተሰቦቼ። እናንተም ስለምትሰጡኝ መልካም አስተሳሰብ እግዚአብሔርን እኔ እንጃ ብቻ ለእናንተ በጣም ልዩ ፍቅር ልዩ በቃላ የእናንተ ልዩ አስተሳሰባችሁ መልካምነታችሁ እኔም መልካም ሆኜ እንድቀጥል ያደርገኛል ማለት ነው። ኮሜንት ላይ ስለምትገልጹልኝ አስተሳሰባችሁ ማለት ነው ቤተሰቦች። እና ስለ አቡነ ገብረ መንፈስ ቅዱስ እንግዲህ ዛሬ እኔ እስከ ዛሬ ድረስ ያላወቅኩት አመታዊ በዓል የሚመስለኝ ወርሃዊ ነው። የአቡነ ገብረ መንፈስ ቅዱስ ዛሬ ሐምሌ 5 ምናቸው ነው? አመታዊ በዓላቸው አይደለም ወርሃዊ በዓላቸው ነው። ስለዚህ ዛሬ ሐምሌ 5 ምን የሆነበት ቀን ነው? እሺ ቅዱስ ጴጥሮስ አንገቱን ተዘግዝቆ መስዋዕትነት የከፈለበት ቀን ነው። ቅዱስ ጴጥሮስ ማለት ነው። ሁለተኛው ነው ቅዱስ ጳውሎስ አንገቱን የተቀላበት ቅዱስ ጳውሎስ አንገቱን የተቀላበት አንገቱን ተቀልቶ መስዋዕትነት የከፈለበት ቀን። ቅዱስ ጴጥሮስ ደግሞ የተዘቀዘቀበት ቀን፣ ተዘቅዝቆ የተገረፈበት ቀን መስዋዕትነት ዛሬ ሐምሌ 5 መስዋዕትነት የከፈሉበት ቀን ነውና የአቡነ ገብረ መንፈስ ቅዱስ አመታዊ በዓላቸው አይደለም ወርሃዊ ነው። እንደኔ ያላወቃችሁት አለ። ቡና እየፈላው ደግሞ ውሃ ይንፈላ ማለት ነው። ስለዚህ እና ይሄን ይመስላል ቤተሰቦች። እንደኔ ያላወቃችሁ ካላችሁ ይሄን የምነግራችሁ ከኔ በላይ የምታውቁ ልትኖሩ ትችላላችሁ። እኔ ግን ካወቅኩ ጀምሮ እንግዲህ ቢያንስ 7 አመት ምናምን ይሆናል እንግዲህ ነፍስ አውቃለሁ። ከዛን ጀምሮ ገባችሁ እስከ 30 አመት ድረስ እኔ የሚመስለኝ ሐምሌ 5 የአቡነ ገብረ መንፈስ ቅዱስ አመታዊ በዓል አርጌ ነው የማስበው የምፈርጀው በቃ ማለት ነው። ስለዚህ ያው ያላወቃችሁ ታውን በኋላ አውቁት ማለት ነው። አቡነ ሐምሌ 5 ወርሃዊ በዓላቸው ነው።
አቡነ ጴጥሮስ አቡነ ጴጥሮስ ተዘቅዝቆ የተገረፈበት፣ ቅዱስ ጳውሎስ ደግሞ አንገቱን የተሰዋበት ተሰውተው እነዚህ ለኛ መስዋዕትነት የከፈሉበት ቀን ነውና ይሄን ይመስላል። ቆይ ከሲ ውሃ የፈላ ቡና አለና ቡናውን እንፍጭናልና አብረን ተመልሰን ቡና እየጠጣን እንገናኛለን። ቤተሰቦቼ ጠብቁኝ። ቤተሰቦቼ ተመልሼ መጥቻለሁ ማለት ነው። ኧረ አይደለም አንተን እያሰራሁ አይደለም፣ ሳይላይ ዘግቼ ነበረ። አንተ ደግሞ ዝም ብሎ ይገባ እንዴ? ቆይ ለቤተሰብ መጀመሪያ ለአንተ ከመስጠት በፊት ይኸው የአቡነ ገብረ መንፈስ ቅዱስ ነው። በደንብ ኩፈሳ ያነጋገርኩት አያምርም። ማታ ያው ቀጥታ ስርጭት ላይ የምታዩ ቤተሰቦች የነበራችሁና በዛው ኩፈሳ ያልጋገርኩት ማለት ነው። ስራ አቦ የተዘከሩ ያወራሁን ቢሆን አዌና ዘክራለሁ ማለት ነው። አዌ ገብረ መንፈስ ቅዱስ እኔ በጣም ነው የምወደው፣ ብዙ ነገር ያደረጉልኝ ስለሆኑ ማለት ነው። ስለዚህ ቡናችንን ፈልቷል፣ ቡና አብረን እንጠጣለን ማለት ነው። ያዙ ቆይ በቀኝ እጅ ላጉርሳችሁ። እናንተም በሀገር ገብታችሁን እንዳያርወጡ እንጀራ በሱ ላይ አድርግበት እና እናንተም ገብታችሁ እግዚአብሔር ፈቃዱ ሆኖ ወደ እናት ሀገራችሁ ገብታችሁ የምትፈልጉትን እንድታደርጉ ያሳባችሁትን እንድታሳኩ፣ ትዳር የሌላችሁ ትዳር እንዲሰጣችሁ፣ ልጅ የሌላችሁ ልጅ እንዲሰጣችሁ፣ ወንዶችም እንደዛው ሴቶችም ወንዶችም መልካም ትዳር እንዲሰጣችሁና ልጅ የሌላችሁ በልጅ ተወፍቃችሁ እንድትኖሩ አቡነ ገብረ መንፈስ ቅዱስ ይፍቀዱላችሁ። አሜን በሉ። ዛሬ ድርብ ሰንበት ነውና ያው ይደርሳል ማለት ነው። ድርብ ሰንበት ነው፣ እሁድ ነው። አቡነ ገብረ መንፈስ ቅዱስ ናቸው እና እንደዛ እላችኋለሁኝ። እግዚአብሔር አምላክ የልባችሁን መሻት አቡነ ገብረ መንፈስ ቅዱስ ይፈጽሙላችሁ፣ ሁላችሁም ይሄን ቪዲዮ የምታዩ ማለት ነው። ስለዚህ ቡናችንን ደርሷል። ምርጥዬ ቡና ተፈልቷል አለችው። ያው ብቻዬን የምጠጣው ባዘወይ ቀስ ብዬ ነው ማስቀምጠው። በላው ላይ እንጀራ ግበት እና ጠጡ። እስኪ ነው ቡና ቆንጆ ነው። ዛሬ ስኳር ተገኝቶ ሰሞኑን ስኳር ጠፍቶ ቤተሰብ ከጀርባም ሰው አለና ሰሞኑን በጨው እየጠጣሁ ነበር። ከዛ ዛሬ ነው ትናንት ገዝቼ ስኳር ያኔ ሆኖ ስኳር መግዣ ጠፍቶ ሳይሆን የሚቀንስ ቦታ አለ፣ እዛ ሂጅ እገዛለሁ እያልኩ እዛ ደግሞ ሩቅ ስለሆነ ለዛ ነው። እሺ እንዳትጨነቁ፣ ደግሞ ሸግሯት ነው ብላችሁ ማለት ነው። ስለዚህ እዛ ሄዶ መግዛቱ ሩቅ ስለሆነ ትናንትና ሰው አስገዝቼ ነው ቤተሰቦችን። እዚህ 200 ብር ነው፣ እዛ ደግሞ 180 ብር ማለት ነው። የስንት ብር ለውጥ? የ20 ብር ለውጥ አለ ማለት ነው። ተ2 ኪሎ ላይ 40 ብር ማለት ነው። ገባችሁ? 50 ብር ጨምራችሁ ደግሞ በ100 ብር ሳሙና ተገዛላችሁ፣ ቆንጆ ሳሙና ማለት ነው። እና ለዛ ነው። እሺ ቡናው ያው እንደነገርኳችሁ የሀቡሽ ቡና ነው የምጠጣው። እኔ ሀቡሽ በጣም ሶስ ይዞኛል። አሁን ሀቡሽ አለበት ማለት ነው። ጓደኞቼም በሰላም ወደ ሀገራችሁ ገብታችሁ እዚህ አካባቢም ያላችሁት እንደው አንድ ቀን አብረን እንድናወጋ ፈጣሪ ይፍቀድልን። አቡነ ገብረ መንፈስ ቅዱስ ይፍቀዱልን። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ።
ባይ ባይ። በሌላ በአዲስ ቪዲዮ እንገናኛለን ቤተሰቦቼ።